የመጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ ያለውን ክፍል አብረን እናያለን። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቀለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንዲወጣ በኢየሱስ ክርስቶስም አዛለው አለው። በዚያም ሰዓት ወጣ። የሚያስጨንቅ መንፈስ ከሴትያ ውስጥ ምን አለ? የከተማይቱን በረከት የያዘ መንፈስ ምን አለ? የሰዎችን ሰላም የያዘ መንፈስ ምን አለ? ሮንግ በሆነ መንገድ ሀብት የሚሰበስብ መንፈስ ምን አለ? የቅዱሳንን በረከት የያዘ መንፈስ ምን አለ? ወጣ። እስኪ አንድ ሰው ወጣ ይበል። ዛሬ ከሰዓት በኋላ ከአዳማ ከተማ የሆነ መርገም ይወጣል። የቅዱሳንን ቤት እየተቆጣጠረ ያለ መርገም ይወጣል። የአማኞችን መንገድ የተቆጣጠረ መርገም ይወጣል። አጠገብ ያለውን ሰው ነካ አድርገውና ዛሬ በለው የሚወጣ ነገር አለ። በረከትን ለቆ ይወጣል። ፋይናንስን ለቆ ይወጣል። ቅባትን ለቆ ይወጣል። ራእይን ለቆ ይወጣል። ቃሉ እንደዚህ ይላል፣ ወጣ። የሚያስጨንቅ መንፈስ ከሴቲቱ ውስጥ ምን አለ? ወጣ። ዛሬ ከሰዓት በኋላ እንደ እብድ አውጃለሁ። ለ10 ዓመት ለ20 ዓመት ነገርን የያዘ ጠላት ለቆ ይወጣል። ለቆ ሲወጣ ትረከባላችሁ። በዚህ አደባባይ ነገሩን የሚረከብ ሰው ያለው እጅን ዘርግተህ ውሰደው። እጅን ዘርግተህ ውሰደው። እጅን ዘርግተህ ውሰደው። የጣልከውን ነገር የምታነሳበት፣ የተዘጋ በር የሚከፈትበት፣ ጠላት የያዘውን ነገር አስረክቦ የሚሸሽበት የክብር ምሽት ነው ዛሬ። አንድ ሰው ጮሆ የክብር ምሽት ነው ዛሬ ይበል። ጠላት በአደባባይ የሚታረድበት፣ አስማተኞች የሰሩት መሳሪያ የሚሰባበርበት፣ ጨለማ የሚረገጥበት፣ ሟርት የሚቀጠቀጥበት፣ ቅዱሳን በረከታቸውን አንስቶ የሚመለሱበት። ወደ ጸሎት ስፍራ እነ ጳውሎስ እየሄዱ ባሉበት ሰዓት መንገድ ላይ ነው ይሄ ክስተት የተከሰተው። አጋንንት ጮሆ የወጣው ቸርች ውስጥ አይደለም። አጋንንት ጮሆ የወጣው ምኩራብ ውስጥ አይደለም። አጋንንት ጮሆ የወጣው የሆነ ጎጆ ውስጥ አይደለም። አጋንንት ጮሆ የወጣው መንገድ ላይ ነው። በዚህ ቅባት አንድ ሰው ዛሬ ይቀባል። አባው የሚያምን ሰው ጮሆ አሜን ይበል። አጋንንትን በአዳማ አደባባይ አስጮሆ የሚያወጣ እነ ጳውሎስ ከሴቲቱ ውስጥ ርኩሳን መናፍስትን ያባረሩት ምኩራብ ውስጥ አይደለም፣ ቸርች ውስጥ አይደለም፣ ጎዳና ላይ ነው። ዛሬ ከሰዓት በኋላ ጎዳና ላይ ተቀብቶ የሚሄድ ሰው አለ። ቸርች ላይ ቦታ የሌላችሁ ሰዎች የናንተ ቸርች መስቀለኛ መንገድ ይሆናል። የናንተ ቸርች መስቀለኛ መንገድ ይሆናል። የናንተ ቦታ አስፋልት ይሆናል። የናንተ ቸርች ታክሲ ውስጥ ይሆናል። የናንተ ቸርች ባስ ውስጥ ይሆናል። የናንተ ቸርች መናኸሪያ ውስጥ ይሆናል። የናንተ ቸርች እንደዚህ እየተራመዳችሁ ይታያል። እግዚአብሔር እንደዚህ አለኝ፣ ምልክት የሚከተላቸው ሰዎችን ዛሬ ምሽት እቀሰቅሳለሁ። ምልክት የሚከተላቸው ሰዎች ይነሳሉ። ምልክት የሚከተላቸው ሰዎች ይነሳሉ። ሐዋርያትን የተከተለ ምልክት ይከተልሃል። አባቶቻችን የተከተለ ምልክት ይከተልሃል። የምትናገረውን ቃል እግዚአብሔር በምልክት የሚያጸናበት ዘመን መጥቷል። እንደዚህ አይነት ቃል ሰምተህ ሄደህ ተራ ቃል አትናገርም። ስትናገር የሆነ ነገር ይነቀላል። ስትናገር የሆነ ነገር ይተከላል። ትተክልና ትነቅል ዘንድ ታፈርስና ትገነባ ዘንድ ቀብቻለሁ። አንድ የተቀባች ሴት አለች። የት እንዳለች አንድ የተቀባች ቅባት የነካት ለምድርቱ ሲስተም የማትመች፣ ለምድርቱ ሲስተም የማትመች፣ እጅ የማትሰጥ፣ የማትንበረከክ፣ ቶሎ እሺ የማትል፣ የጠላትን መሳሪያ እየሰባበረች በሁኔታ ሳትያዝ የምታገለግል፣ በሁኔታ ሳይያዝ የሚያገለግል አደገኛ አንድ ሰው ይታየኛል። አንድ ወጣት ተነስቷል። አንድ ሴት ተነስታለች። አንድ ወጣት ወንድ ተነስቷል። ዘመኑን የሚመጥን አገልግሎት የሚሰጥ ከፍ ካለው ጥላቻ በላይ ከፍ ያለ ቅባት ያለው
ከፍ ካለው ከጠላት አሰራር በላይ ከፍ ያለ አኖይንቲንግ ያለው ሰው። በዚህ ክፍል የተጻፈው ይህ ሐሳብ የሚያወራው መንፈሱ በሴቲቱ ውስጥ ቁጭ ብሎ ሀብት ይሰበስባል። የሚሰበስበው በትክክለኛው መንገድ ሳይሆን በተሳሳተ መንገድ። በውስጧ የነበረው መንፈስ የሀብታቸው ምንጭ ነበረ፣ የክብራቸው ምንጭ ነበረ። ይሄንን ሲስተም የሚሰብር ኖ እየተባለ ሰብሮ የሚገባ አንድ የተቀባ ጳውሎስ የተባለ ሰው አለፈ። የተቀባ ሰው ባለፈበት ከተማ ሟርተኞች አይለመልሙ። እርግጠኛ ሆኜ ነው የምናገረው፣ በአዳማና አካባቢዋ ላይ ከዚህ በኋላ ሟርተኞች መለምለም አይችሉም። በሚቀጥለው ዓመት ክርስቲያኖች እዚህ ከተማ ይነግሳሉ። ዝቅ ያለው የነሱ ይሆናል፣ ከፍ ያለው የነሱ ይሆናል። ጠላት የያዘውን ሀብት ያስለቅቃሉ። ጠላት የያዘውን ሞገስ ያስለቅቃሉ። ጠላት የያዘውን ነገር አስለቅቆ ይወርሳሉ አለኝ ጌታ። አንዳንድ ሰዎችን ያልተጠበቀ ምልክት ይከተላቸዋል። ታይቶ የማይታወቅ ምልክት ይከተላቸዋል። በሚገርም ክብር ይወጣሉ፣ በሚገርም ክብር ይገባሉ። እንቅስቃሴያቸው በእግዚአብሔር ክብር የታጀበ ይሆናል። መውጣታቸው በክብር ይሆናል። መግባታቸው በክብር ይሆናል። የሚሄዱበት መንገድ ሁሉ የክብር ይሆናል። ንግግራቸው በክብር የታጀበ ይሆናል። ሲኖሩ በክብር ይኖራሉ፣ ሲወጡ በክብር ይወጣሉ፣ ሲገቡ በክብር ይገባሉ። እግዚአብሔር እንደዚህ አለኝ፣ እነሱ ጋር ክብሬን አደርጋለሁ አለኝ። በዚህ ክፍል በጣም ደስ የሚለኝ መንገድ ላይ አጋንንትን ማስጮህ። አሁን ከቸርች ውስጥ መውጣት አለብን። አዳራሽ ውስጥ አትገደቡ። ወደ አስፋልት ውጣ፣ ወደ መንገድ ውጣ፣ ወደ ከተማ ውጣ፣ የሆነ ቦታ ውጣ። ስትወጣ የእግዚአብሔር ክብር ካንተ ጋር ይወጣል። የእግዚአብሔር ክብር ካንተ ጋር ሲወጣ ከተማ ውስጥ ምልክት ይሆናል። የእግዚአብሔር ክብር የሚከተለው ሰው የበታች አይደለም። የእግዚአብሔር ክብር የሚከተለው ሰው ደካማ አይደለም። የእግዚአብሔር ክብር የሚከተለው ሰው ተራ ሰው አይደለም። የእግዚአብሔር ክብር የሚከተለው ሰው ኃይለኛ ሰው ነው። የእግዚአብሔር ክብር የሚከተለው ሰው ጠንካራ ሰው ነው። የእግዚአብሔር ክብር የሚከተለው ሰው አሸናፊ ነው። የእግዚአብሔር ክብር የሚከተለው ሰው ሰብሮ የሚገባ ነው። የእግዚአብሔር ክብር የሚከተለው ሰው ከታች ወደ ላይ ይነሳል። ዛሬ ምሽት እዚህ ከተማ መጎናጸፊያ ጥዬ እወጣለሁ። ኤልሳዕ ሲነሳ አይቻለሁ። አንተ ተረኛ፣ አንቺ ተረኛ ተዘጋጅተሻል ወይ? ተዘጋጅተሃል ወይ? በምድርቱ ስፋት ለመሄድ ተዘጋጅተሃል ወይ? ምድር አንተን ትጠብቃለች። ተዘጋጅተሃል ወይ? በሚቀጥለው ጊዜ እንደ ሮኬት የሚወነጨፉ አደገኛ ሰዎች ከዚህ አካባቢ ይነሳሉ። እኔ እያለሁ ሟርት አይሰራም የሚሉ፣ እኔ እያለሁ አስማተኛ አይነግስም የሚሉ፣ እኔ እያለሁ ቤተ ክርስቲያን ሽባ አትሆንም የሚሉ የሚወራረዱ ሰዎች ይነሳሉ። እንደ ኤልያስ ብቻውን ቆሞ ከተማውን የሚያዘነግጡ። ነገ አይደለም ቀጠሯችሁ፣ ዛሬ ሌሊት አይደለም ቀጠሯችሁ። የእናንተ ቀጠሮ ዛሬ ነው። ቀጠሮ የተሰጣችሁ አሁን ነው። አሁን ሰዓቱ የኔ ነው። እስኪ አንድ ሰው እጁን እያየ አሁን ሰዓቱ የኔ ነው ይበል። ዛሬ የማስነሳቸው አለኝ ጌታ። በበሽታ ላይ በኃይል ይገለጣሉ። በመርገም ላይ በኃይል ይገለጣሉ። በፍርሃት ላይ በኃይል ይገለጣሉ። ከዚህ በኋላ አንተ በተገኘህበት፣ አንተ ባለህበት ስፍራ አጋንንት ይጮኻል። በሽተኞች ይፈወሳሉ። የታሰሩት ይፈታል። ሙታን ይነሳል። ማየት የማይችሉት ያያል። መስማት የማይችሉት ይሰማል። መካኖች ይወልዳሉ። ታምራት ይሆናል። ምልክቶች ይከተላሉ። የምትናገረው ቃል በምልክት የታጀበ ይሆናል። እንደነ ኤልያብ ያሉት ረጃጅሞች፣ ወፋፍራሞች፣ አይን የሚሞሉ እነሱ አይደሉም የተጠሩት። የበገረኛ ዳዊት ነው የተጠራው። በሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ ባለው ክፍል በነ ጳውሎስ ላይ የሚሰራው የኢየሱስ ክርስቶስ የስሙ ኃይል ለአንዳንዶች ክሳራ፣ ለአንዳንዶች የመውጣት በር ሆነ። አንዳንዶችን ከላይ ወደ ታች የሚያወርድ፣ ሌሎችን ደግሞ ከታች ወደ ላይ የሚያነሳ ሆነ። እኛ አንዳንድ አካባቢ የሞት ሽታ ነን፣ አንዳንድ አካባቢ የሕይወት ሽታ ነን። አንዳንድ በሮችን እንዘጋለን፣ አንዳንድ በሮችን እንከፍታለን። አንዳንድ ሰዎችን ከላይ ወደ ታች እናወርዳለን፣ አንዳንድ ሰዎችን ከታች ወደ ላይ እንልካለን።
ከእግዚአብሔር ያልሆኑትን ከላይ ወደ ታች የተቀቡትንና ጥሪ ያላቸውን ከታች ወደ ላይ አመናችሁም አላመናችሁም እየወጣችሁ ነው። አንቺ ሴት እየወጣሽ ነው። አንተ ሰው እየወጣህ ነው። በመውጣት ላይ ትገኛል። መንፈሱ ከሴቲቱ ውስጥ ወጣ። ጳውሎስ አዘዘ ከውስጧ እንዲወጣ በኢየሱስ ክርስቶስ ስም አዘዘ። በሰው ስም አይደለም፣ በሚካኤል ስም አይደለም፣ በጋብርኤል ስም አይደለም፣ በሆኑ ሰዎች ስም አይደለም፣ በኢየሱስ ክርስቶስ ስም ውጣ አለው። ይሄ ስም ከስሞች ሁሉ በላይ ነው። ይሄ ስም የነገስታት ንጉሥ ነው። ይሄ ስም የጌቶች ሁሉ ጌታ ነው። በዚህ ስም ዛሬ ከሰዓት በኋላ ስም ይዞ የተቀመጠ በሽታ ይወጋል። ካንሰር፣ HIV፣ ደም ግፊት፣ ስኳር እየተባለ በሰውነታችሁ ውስጥ የሚንቀሳቀስ በሽታ ዛሬ ከሰዓት በኋላ በዚህ ስም ይገለበጣል። በዚህ ስም ይገለበጣል። በዚህ ስም ይሰበራል። በዚህ ስም ይነቀላል። በዚህ ስም ይዋረዳል። የኢየሱስ ስም ከስሞች ሁሉ በላይ ነው። በኢየሱስ ክርስቶስ ስም እንድትወጣ አዝሃለሁ። ስልጣን አለኝ አዝሃለሁ። ኃይል ተሰጥቶኛል አዝሃለሁ። ባለስልጣን አድርጎ ጌታ ሾሞኛል አዝሃለሁ። እየፈራው አይደለም፣ በሙሉ ኮንፊደንስ አዝሃለሁ። እኔ ከክርስቶስ የተነሳ ባለስልጣን ነኝ። መንፈሳዊ ኃይል እኔ ውስጥ አለ። የኢየሱስ ክርስቶስ ስም ዛሬ ከሰዓት በኋላ ይሰራል። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ሕያው ነው። በዚህ ስም ውስጥ ያለውን ኃይል የምታምኑ ሰዎች ዛሬ የእናንተ ቀን ነው። ከእርሷ ውስጥ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ። ከማን ውስጥ? ከዚች ሴት ውስጥ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ። ዛሬ የሆነ ነገራችሁን በእግዚአብሔር ፊት አሳዩ። ትዳራችሁ ላይ ያለውን ችግር፣ ቢዝነሳችሁ ላይ ያለውን ችግር፣ ጤናችሁ ላይ ያለውን ችግር፣ ተምራችሁ ዶክመንታችሁ ላይ ያለውን ችግር አሳዩት። ንገረው አጠገብ ያለውን ሰው ማዘዝ ትችላለህ። ስታዙ እንደዚህ ብላችሁ ነው ማዘዝ ያለባችሁ። እንዳልሰራ ዶክመንቴን አስረ ያዝክ፣ በገባውበት ስፍራ ሁሉ ሪጀክት እንድደረግ ያደረክ ከዶክመንቴ ላይ ውጣ፣ ከጤናዬ ላይ ውጣ፣ ከቢዝነሴ ላይ ውጣ በሉት። እናንተ እንደዚህ ስትናገሩ ነገራችሁን እየለቀቀ ጠላት ወደ ኋላ ይሸሻል። ሟርተኞች የሰሩት ስራ ወደ ኋላ ይሸሻል። እስኪ ውጣ በሉት። ከኔ ጋር ድገሙልኝ። ከስራዬ ላይ፣ ከአገልግሎቴ ላይ፣ ከትዳሬ ላይ፣ ከቢዝነሴ ላይ፣ ከሚሰራው ስራ ላይ፣ ከህልሜ ላይ፣ ከቤተሰቦቼ ላይ፣ ወደፊት ካሰብኩት ጉዳይ ላይ፣ ከመንገዴ ላይ እስኪ አንድ ሰው እየተንቀሳቀሰ ውጣ ይበል። ድገሙልኝ። አቻካ ፓራቦ ሴኬቴኒያ ማንድ በኢየሱስ ክርስቶስም አውጃለሁ። ነገራችሁ ተመለሰ። እግዚአብሔር እንደዚህ ይለኛል፣ ነገራችሁ ተመለሰ። ተመለሰ።